መንፈስ ቅዱስ አሃዱ አምላክ አሜን። በውጭው ዓለምም ይህን ሚዲያ የሚከታተሉ ሁሉ ከበረከተ መስቀሉ እግዚአብሔር በቸርነት እንዲያካፍልልን ቅዱስ ፈቃዱ ይሁንልን። መልካም ዘመነ ማርቆስ ሆኖ ዘመኑ የሰላም የፍቅር የረድኤት ዘመን እንዲሆንልን የአምላካችን በጎ ፈቃድ ይሁንልን እና ቅዱስ መስቀሉን ሸሽገው ቢሰውሩ አልቻሉም ሊያጠፉት። ብዙ ሰዓት ላይ ደግሞ ከትምህርት እንሸሻለን። እኛ በተለይ ከቤተ ክርስቲያን ትምህርቶችም ከተለያዩ ትምህርቶችም የምንሸሽበት ጊዜ ነው ያለው። ቴክኖሎጂውም የተለያዩ ነገሮችን ወደዚህ ነገር ይሄን ነገሮች እንዳናቅ እያደረገን ነው። ምክንያቱም ሰላምንም ያወጀበት በመሆኑ ነው። እግዚአብሔር ወልድ ዓለምን ያዳነበት ይሄው ቅዱስ መስቀል ከ300 ማለት ነው በላይ ሰላም የሚገኘው ሰው ከእግዚአብሔር ጋር ሲገናኝ ነው። ያስተላለፉልን ስለ መስቀሉም ስለተለያዩ ነገር ያመሰገኑትም አካላቶች አሉ። አባ እስቲ የመስቀል በዓል ሲከበር ያው ብዙ ሰዎች እንወጣለን። የአደባባይ በዓሎች ከሚባሉት ውስጥ አንዱ የመስቀል በዓል ነውና በታላቋ የሃይማኖት ሰው በንግስት እሌኒ ጥረት አድራጊነት ደመራው ከመደመሩ በፊት ፍለጋው ቀጥሎ መስቀሉ ከ300 ዓመት ተቀብሮ ከዛ መቃብር በደመራ አማካኝነት በዕጣን ጢስ ተደምሮ መስቀሉ የተገኘበት ዕለት ስለሆነ ይህንን በማሰብ ነው ቤተክርስቲያን ችቦ እያበራች ደመራ እየሰራች በአደባባይ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሰን። እሰይድን በሉ ተገኘ መስቀሉ። ውድ ቤተሰቦቻችን የበዓል ፕሮግራምን ተያይዘነዋል። ለእናንተም ዛሬም የበዓል ፕሮግራም ቆንጆ ሞመንቶች ለእናንተ ልናሰናዳ ዛሬ የምንገኘው አንድ የሾኔ ከተማ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው የምንገኘውና ዛሬ አንድ አባትን ኢንተርቪው እናደርጋቸዋለን። ስለ መስቀሉ አንዳንድ ምልከታቸውን ያወራሉ፣ ከተማሩትም ያስረዱናል። ሁላችንም ማወቅ እንፈልጋለን። ማወቅ የምንፈልጋቸውን ነገሮችን እሳቸውን እንጠይቃለን። ከእሳቸው ጋርም ቆንጆ ውይይት እናደርጋለን። ውድ ቤተሰቦቻችን እስከ በዓል ፍጻሜ አብራችሁን ይወዙ ዘንድ ሃናኒ ቲቪ ለእናንተ ይህን የመሳሰሉ በዓሎችን አሰናዷል። ውድ ቤተሰቦቻችን ከተከታተላችሁ ህይወት የሆኑና ቆንጆ የሆኑ መልእክቶችን እንሰማለን፣ እንረዳለን፣ እንማራለን። ውድ ቤተሰቦቻችን አባታችንን ቀጥረናልና እሳቸውንም ቆንጆ ነገር እንጠይቃለን። ከእሳቸው ጋር ቆንጆ ነገርም እንማራለን። እስከ ፕሮግራማችን ፍጻሜ አብራችሁን ተከተሉኝ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በሰላም አደረሰን እያለን ዛሬ ከአንድ አባት ጋር ቆንጆ የበዓል ቆይታ እናደርጋለን። አባቴ በጣም ነው የማመሰግነው ጊዜቱን ስለሰጡኝ። በጣም እኔም አመሰግናለሁ። እሺ ለተመልካቾቻችን ስሞትንና እዚህ ቤተክርስቲያን ያሉትን ድርሻም ይንገሩን። እኔ ያው በቅድሚያ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለመላው የክርስቶስ ቤተሰብ የሆነ ክርስቶሳዊ ወገን ሁሉ እንኳን ለታላቁ በዓል ለመስቀል ደመራው በዓል ሁላችሁንም በሰላም አደረሳችሁ አደረሰን እያልኩ ያው በመስቀሉ ቤዘወነ ማለትም በመስቀሉ አዳነን ተብሎ ነው የተነገረው። እኔ ያው መልአከ ገነት ቆሞስ አባ ዮሐንስ ባዬ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በምስራቅ ባዳዋጭ ወረዳ ቤተ ክህነት የሾኔ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ነኝ። ያው በየዓመቱ መስከረም 17 ቀን ከዋዜማው በመጀመር በደማቅ መንፈሳዊ ስነ ስርዓት የምናከብረው ቅዱስ መስቀል እግዚአብሔር ወልድ ሰው ሆኖ ተሰቅሎ በሞት ዓለሙን ያዳነበት ሰላምንም ያወጀበት በመሆኑ ነው። እግዚአብሔር ወልድ ዓለምን ያዳነበት ይሄው ቅዱስ መስቀል ከ300 ዓመታት በላይ ተጥሎ ከኖረ በኋላ በክርስትና እምነቷ እጅግ ጠንካራ በነበረችው በንግስት እሌኒ ፍለጋ መገኘቱን በዚህ ዕለት በታላቅ መንፈሳዊ ስሜት እናከብራለን። እኛ ክርስቶሳውያን ወገኖች ሁላችንም ማለቴ ነው። እንግዲህ በዚህ ዕለት በታላቅ መንፈሳዊ ስሜት የምናከብረው ለዚህ ነው። በመስቀሉ አዳነን
በኢየሱስ ክርስቶስ በመስቀሉ ኃይልን ጸጋን ተቀበልን ሕይወትንም አገኘን እያልን በመስቀሉ የተገኘውን ደህንነት፣ ሰላም፣ ፍቅር እንሰብካለን፣ እናበስራለን፣ እንናገራለን ማለት ነው። እንግዲህ ቅዱስ መስቀል በመላው ክርስትና ዓለም በዚህ ወር የሚከበር ቢሆንም በሀገራችን በኢትዮጵያ ግን ልዩ ክብር እንዳለው በግልጥ ይታያል። በዓሉ ያው የቤተ ክርስቲያን በዓል ብቻ ሳይሆን ብሔራዊ የሕዝብ በዓል ነው። በዓሉ የሚከበርበት ቦታ መስቀል አደባባይ ተብሎ የተለየ ነው። የአከባበሩ ስነ ስርዓትም ስዕላዊ ትርኢት ያለው በመሆኑ የውጭ ሀገር ሰዎች፣ ቱሪስቶች ሳይቀር ፈረንጆች ሳይቀር የሚስብ ታላቅ በዓል ነው ማለት ነው። በመሆኑም ሀገራችንና ቤተክርስቲያናችንን ሕዝባችንንም በመላው ዓለም ታዋቂ አድርጓቸዋል ማለት ነው። በዚህ አደባባይ ተሰብስበን በዚህ በመስቀል አደባባይ ተሰብስበን ይህን መንፈሳዊና ብሔራዊ በዓል በነጻነት በምናከብርበት ጊዜ የእግዚአብሔርን ቸርነት መናገር ይኖርብናል። የማንን ቸርነት? የእግዚአብሔርን ቸርነት መናገር ያው ይኖርብናል ማለት ነው። ምክንያቱም በዚህ አደባባይ ተሰብስበን በዓለ መስቀሉን እንድናከብር የተከለከልንበት ጊዜም ባይኖርም እንኳን የእግዚአብሔር ቸርነት የሚሰፈርና የሚወሰን አይደለም። ቸርነቱ ለዘላለም ነው። ወደ አዲሱ ዓመት ለመሸጋገርም የዛሬውን በዓል ለማክበር የበቃ ነው በእግዚአብሔር ቸርነት ነው እንጂ በራሳችን ጽድቅና ደግነት አይደለም ማለት ነው። ያው የእግዚአብሔር ቸርነት በየዕለቱ በየጊዜው አዲስ ነው። ምንድነው? አዲስ ነው። እንግዲህ ዘመኑ በሙሉ አዲስ እንዲሆንልን በቅድሚያ እኛ አዲስ መንፈስና አዲስ ስራ እቅድ እንዲኖረን ያስፈልጋል። አሁን በዚህ ዓመት ከዘመነ ማቴዎስ ወደ ዘመነ ማርቆስ የተሸጋገርንበት አዲስ ዓመት ላይ ነው ያለን። አዲሱ ዓመት ችግሩን የምናቃልልበት፣ ድህነቱን የምንቀንስበት፣ የበሽታውን ስርጭት የምንከላከልበት፣ የጠባይ ለውጥ የምናሳይበት፣ ሀገርን የምንንከባከብበትና ያው እጅግ ለለውጥ የምንተጋበት መልካም ዓመት እንዲሆንልን የሰላምና የፍቅር የስምምነትና የመግባባት አዲስ ሰው መሆን ከሁላችንም ኢትዮጵያውያን ሁሉ የሚጠበቅ ነው ማለት ነው። ወገኖቼ ክርስቶሳውያን፣ ያው ዘመን አልፎ ዘመን ሲተካ ሰው ሁሉ የራሱ የሆነ ራዕይና ተስፋ አለው። ድሃው ሰርቶ ለመበልጸግ፣ ነጋዴው ነግዶ ለማትረፍ፣ በሽተኛው ድኖ በጤና ለመኖር፣ ተማሪው ተምሮ ለማወቅ ተስፋ ያደርጋል። ነገር ግን የሁሉም ተስፋ የሚፈጸመው የሁሉም ራዕይ እውን የሚሆነው ሰላም ሲኖር እንደሆነ ሁሉ ያው ሁሉም ሰው በተስፋ ወይም በሁኔታ ሊገነዘበው ይገባል ማለት ነው። ስለሆነም መልካም ነገርን የሚመኝ ሁሉ አስቀድሞ ሰላምን ይፈልግ ይላል፣ ሰላምንም ይከተል ይላል። በቅዱስ መስቀል ላይ የታወጀውንም እርቅና ሰላም አጽንቶ መያዝ ከኔና ከናንተ የሚጠበቅ ነው ማለት ነው። ሰላም የሚገኘው ሰው ከእግዚአብሔር ጋር ሲገናኝ ነው። ከማን ጋር ሲገናኝ ነው? ከእግዚአብሔር ጋር ሲገናኝ ነው። በሰዎችና ሰዎች መካከል ህብረት ሲኖር ሰላም ሊፈጠር ይችላል። ሰው የሚፈልገውን ሲያገኝ ሰላም ይኖረዋል። ነገር ግን ዛሬ የሚፈልጉትን አግኝተው የሚኖሩ ሰዎች ስንት ናቸው? እጅግ ጥቂቶች እንደሆኑ ማንም ያውቃል። ምክንያቱም ብዙዎች ተርበዋል። ጥቂቶች እንደሆኑም ማንም ያውቃል። ምክንያቱም ብዙዎች ተርበዋል፣ ተጠምተዋል፣ ተራቁተዋል፣ ታማዋል። ያው ያለ መጠለያም የሚኖሩ ብዙዎች አሉ በዚህ ዘመን። እንግዲህ ብዙዎች እየተራቡና እየተጠሙ ጥቂቶች ቢበሉና ቢጠጡ ሊጠግቡና ሊረኩ አይችሉም። ብዙዎች እየተራቆቱ ጥቂቶች ደራርበው ቢለብሱ የለበሱት ልብስ አይሞቃቸውም፣ አያደምቃቸውም። ብዙዎች ታመው ጥቂቶች ጤናማዎች ነን ሊሉ አይችሉም። ምክንያቱም የበሽተኛ ዘመድ ግማሽ በሽተኛ ስለሆነ። ብዙዎች ያለ መጠለያ እንዳልነው ሁሉ ያው እየኖሩ ጥቂቶች በቤት ውስጥ እንኖራለን ቢሉ ግማሽ አካላቸው በውጭ እንዳለ ሊገነዘቡ ይገባል ማለት ነው። ስለዚህ ሁሉም ማህበረሰብ ሰላምን አግኝቶ ያለ ፍርሃትና ስጋት ስራ ሰርቶ የሚፈልገውን ማግኘት እንዲችል ስለ ሀገራችን ሰላም፣ ስለ ሕዝባችን ጤና ሁላችንም መተባበር እንደሚገባን መልእክታችንን በዚሁ አጋጣሚ ማስተላለፍ እንደ ቤተክርስቲያናችን እንፈልጋለን። እንግዲህ በዚህ ዛሬ እየተከበረ በሚገኘው የመስቀል ደመራ
በዓል ላይ የተሰበሰብን ሁላችንም የቅዱስ መስቀሉን በዓል በምናከብርበት ጊዜ በመስቀል ላይ የተከፈለውን መስዋዕትነት፣ የተገለጠውን ፍቅር፣ የታወጀውንም እርቅና ሰላም ማሰብ ይገባናል። የመስቀል በዓል ችቦውንና ደመራውን በእሳት መለኮስና ማቀጣጠል ብቻ አይደለም። የበዓሉ ትርጓሜ እንደ እሳት ከፍተኛ ጉዳት ሊያደርስ የሚችለውን ጥላቻን፣ አለመግባባትንና መለያየትን በሰላም በትዕግስትና በመቻቻል ማቀዝቀዝና ማጥፋት ነው። እንደዚሁም እንደ ሰደድ እሳት በዓለም ውስጥ የተቀጣጠለውን መለያየትና ፍቅር ያጣውን ዓለም ሕገ እግዚአብሔርን በመጠበቅ ያው ሰላሙ እንዲሟላ ማድረግ የሁላችንም ድርሻ ነው ማለት ነው። ሌላው ምክንያቱም ያው ጌታችን ኢየሱስ ክርስቶስ በመስቀሉ ጠላትነትን አስወግዷል። ተለያይተው የነበሩትንም በሰላም እንደ አዲስ ሕዝብ አድርጓል። የበዓለ መስቀሉ መንፈስ ይሄው ነው፣ ጥላቻን ማራቅና አንድ ሕዝብ መሆን ነው። የጌታችን የኢየሱስ ክርስቶስ በረከተ መስቀሉ ሀብተ ረድኤቱ ሁል ጊዜ ከሁላችን ጋር ይሁን። በተለይ አሁን እኛ ሁላችን ያለንባት ይቺ ምስራቅ ባዳዋች ወረዳ ሾኔ ከተማ በእውነት እጅግ በሰላም የተጠበቀች ሕዝቧ ደስ የሚል ሰርቶ ብቻ መኖር የሚፈልግ ፍቅር የራበው በፍቅር ብቻ የሚኖር ፕሮቴስታንቱም ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዩም ሙስሊሙም ሁሉም ተባብሮ በሰላምና በፍቅር የሚኖርባት ሀገርና ከተማ ደስ የምትል ሀገር ሾኔ ከተማ ናት። በዚሁ አጋጣሚ የሾኔ ከተማ አስተዳደር ከንቲባውን ክቡር ከንቲባውንም የጸጥታ ክፍል ኃላፊዎችንም ህዝቡንም መላውን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዩን ብቻም ሳይሆን የፕሮቴስታንት እምነት ተከታዮችንም በታላቅ ትህትና በእውነት ላመሰግናቸው እወዳለሁ። እግዚአብሔር ከበረከተ መስቀሉ ለሁላችንም ያሳትፈን። መልእክትን ያስተላለፉልን ስለ መስቀሉም ስለተለያዩ ነገር ያመሰገኑትም አካላቶች አሉ። አባ እስቲ የመስቀል በዓል ሲከበር ያው ብዙ ሰዎች እንወጣለን። የአደባባይ በዓሎች ከሚባሉት ውስጥ አንዱ የመስቀል በዓል ነውና ሁላችን ጥምቀትም አለ፣ የተለያዩ በዓላቶች የተለያዩ ንግሶች አሉ። እኔ በአብዛኛው እንደ ሚዲያ ባለሙያነቴ ብዙ በዓላትን ብዙ ገዳማትንም ሄጃለሁ ልዘገብም። ኦርቶዶክስ ብዙ ሀብት ያላት ቤተክርስቲያን ናት፣ የሃይማኖት ተቋም ናት። በተለይ ደግሞ እነዚህ ቱሪስት መስህብ ላይ በሚባሉ ነገሮች ላይ በጣም በኢትዮጵያ ላይ ደግሞ ትልቅ ቦታ ትልቅ ሀብት ያላት ቤተክርስቲያን ናት እና እናንተ እንደ ቤተክርስቲያን ይሄን አንደኛ ያው እንደ ባህልም ነው፣ ሁለተኛ ደግሞ የቱሪስት መስህብ አንደኛ ቱሪስት ወደ ኢትዮጵያ ሲገባ ባህላችንንም ያውቃል፣ ሃይማኖታችንንም ያውቃሉ፣ ሌላው ደግሞ አገራችንንም ይጎበኛሉ፣ ፍቅራችንን መልካምነታችንንም እንደ ቤተክርስቲያን እስቲ ምን እያደረጉ ነው? በጣም ጥሩ ነው። በእውነት እጅግ አመሰግናለሁ። እናንተም ያው ሚዲያው እዚህ ድረስ መጥቶ የቤተክርስቲያንን ሁለንተናዊ ሁኔታና በተለይ ይህንን ድንቅ በዓለም በዩኔስኮ የተመዘገበውን በዓል እንደ ሾኔ ከተማም እንደ ሾኔ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያው በመናከብርበት ሰዓት እናንተም ሽፋን ሰጣችሁ ቃለ መጠይቅም ለማድረግ በዚህ በመገኘታችሁ በሚዲያው እናንተንም በቤተክርስቲያን ስም ሚዲያውን አመሰግናለሁ። ያው ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በኢትዮጵያ ከ3000 ዘመን ጀምሮ ክርስትናውን እየተከተለች በብሉይ ኪዳንም ዘመን አሁንም በሐዲስ ኪዳን ከክርስቶስ ልደት ጀምሮ ደግሞ ያው በሐዲስ ኪዳን እምነቱን እያስፋፋች የምትገኝና በተለይም በኢትዮጵያ ስርወ መንግስትም ሆነ ስርወ ሃይማኖት ውስጥ የመጀመሪያውን ድርሻ የምትወጣና ፍልፍል አብያተ ክርስቲያናቷ ሁሉ እንዲሁም አጸዷም ሳይቀር እንደው ለዓለም ልማትን እየሰራች እየመሰከረች ያለች በመሆኗ በዚሁም እንደ ሾኔም ቢሆን ብዙ አብያተ ክርስቲያናት ገዳማት አሉ። አሁን ይሄ ሾኔ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ከግራኝ መሐመድ በፊት በዚህ በተራራው ላይ ተተክሎ ረጅም አገልግሎት ለክርስቲያኑ ማህበረሰብ ሲሰጥ የነበረና ጥንታዊ በቅርስነቱም የሚታወቅ ብዙ ንዋየ ቅድሳትም በአቅባቡና በአቅሙ ያለው እንደመሆኑ መጠን ወደፊት ያው ሙዚየም በደብረ ሰበካ ጉባኤ እቅድና ፕላን ውስጥ ታላላቅ በቤተክርስቲያን ውስጥ ዓለም ሊጎበኛቸው የሚገባቸው ዘመናትን ያስቆጠሩ ቅርሶችም በዚሁ ቤተክርስቲያን በአቅሙ ያሉ ስለሆነ ያንንም ለሕዝብ በሙዚየም አሰርተን ክፍት ለማድረግ ያው ዝግጅት ላይ ነው የምንገኘው። አንዱ ያ ነው። ሁለተኛው ትውልዱን ያው በሃይማኖት በመቅረጽ በሁሉም ዓለም ተወዳዳሪ ሆኖ እንዲገኝ ለማድረግም ያው በከተማው ያሉትን ዜጎች
ከልዩ ልዩ ነውር ተጠብቀው ከልዩ ልዩ ሱስም ተጠብቀው መልካም ስነ ምግባር ያላቸው ዜጎች ሆነው ለሀገርና ለወገን የሚጠቅሙ ለማድረግም እንዲሁ እየተሰራበት የሚገኝ አጋጣሚ ነው ያለው። በአጠቃላይ እንደ ሾኔ ደብረ ገነት ቅዱስ ጊዮርጊስ ለወደፊት በቅርስነት ትውልድ ሊያያቸው የሚችሉ በልማትም ይሁን በሁለንተናዊ እንቅስቃሴዎች እየበረታንና በእቅድ እየተመራን እየሰራን ነው የምንገኘው እና እዚህ ላይ ነው ያለነው። እሺ አባቴ ቆንጆ መልእክትን ይሰጡን። እስቲ አባ ያው ዛሬ ዳመራም ነው ያው ቆንጆ በዓልም በጉጉት የምንጠብቀው ነውና በአመት አንድ የሚከበር በዓል ነው። ሁላችንም ካለንበት ወደ የቤተሰቦቻችንም ስንመጣ እቺን በዓል እንታደማለንና ዛሬ የዳመራ ስነ ስርዓት ይካሄዳል። ወደ ማታ አካባቢ የሚካሄድበት ዋናው ዓላማው ምንድነው? ጥሩ ነው። ያው አንደኛው መስቀሉ ለ300 ዓመት በአይሁዶች አማካኝነት ተጥሎና ተቀብሮ ስለነበረ ያው በእግዚአብሔር መልካም ፈቃድና በታላቋ የሃይማኖት ሰው በንግስት እሌኒ ጥረት አድራጊነት ደመራው ከመደመሩ በፊት ፍለጋው ቀጥሎ መስቀሉ ከ300 ዓመት ተቀብሮ ከዛ መቃብር በደመራ አማካኝነት በዕጣን ጢስ ተደምሮ መስቀሉ የተገኘበት ዕለት ስለሆነ ይህንን በማሰብ ነው ቤተክርስቲያን ችቦ እያበራች ደመራ እየሰራች በአደባባይ ስታከብረው የምትገኘው። የመስቀሉን መገኘት ክርስቶስ የተሰቀለበት መስቀል ያው እንደሚታወቀው ሁሉ ሙት እያስነሳ ለምጻም እያነጻ እውር እያበራ ድውይ እየፈወሰ በሚያዩበት ጊዜ በቅናት የተያዙት አይሁዶች ያው ሰይጣን አገብሯቸዋልና ይሄ መሆኑን ስላልተመቻቸው መዳን ለነሱ ሞኝነት ሆኖ ስላገኙት ይሄ ስላልተመቻቸው የጉዱፍ መጣያ አድርገው መስቀሉን ቀብረውት ነበር። ያ ክርስቶስ ተሰቅሎበት ደሙን አፍስሶ ስጋውን ቆርሶ ዓለምን ያዳነበት መስቀል በመቀኝነት ቀብረውት ለ300 ዓመት ቆይቶ ነበር። ያንን ያው በእሌኒ አማካኝነት በእግዚአብሔር ፈቃድ ሰጪነት በእሌኒ ደግሞ ፈላጊነት ተገኝቶ የወጣበት ጊዜ ስለሆነ ይህንን ዓመት ይህንን ዘመን ይህንን የሰው ልጆች በመስቀል ላይ የዳኑበትን ዋጋ የተከፈለበትን ምክንያቱም ቅዱስ ጳውሎስ ራሱ በዋጋ ተገዝታችኋልና እናንተ የራሳችሁ አይደላችሁም የሚልንም አጋጣሚ አለ። ስለዚህ እኛ በክርስቶስ መስቀል በደሙ ተዋይተን የተገዛን ሰዎች ስለሆን ያንን ክርስቶስ በሞቱ ነፃ ያወጣበትን መስቀል እያከበር ነው እንገኛለን። በየዓመቱ ለዚህ ነው ደመራ እየደመር እሷ ዕጣኑን አስደምራ ወደ ሰማይ ጢሱ ወጥቶ ተመልሶ መስቀሉ ወደ ተቀበረበት ቦታ ላይ ወቅቶ ምልክቱን አሳይቶ ክቡር መስቀሉ ከተቀበረበት ተራራ ከሚያክለው ቦታ የወጣበትን ዕለት ባንክሮ በተዘክሮ በየዓመቱ ክርስቲያኖች ሲያከብሩት ይገኛሉና መነሻችን ለ300 ዓመት የተቀበረው መስቀል የወጣበትን ምክንያት በማድረግ ነው ደመራውን የምንደምረው። ጢሱ ወደ ሰማይ ወጥቶ ሲመለስ ያንን የክርስቶስ የተቀበለበትን ቦታ ምልክቱን ስላሳየ በዛ ምልክት ኦርቶዶክሳውያንም ሆነ ሌሎች ክርስትና የሚከተሉ ሁሉ በዚህ መልኩ ያው የክርስቶስን መስቀል የሚያከብሩት ሁሉ የምናከብርበት ዋናው ምክንያታችን ይሄ ነው ማለት ነው። የመስቀል በዓል ቆንጆ ማብራሪያ ነው የሰጡንና ብዙዎቻችን ለምን እንደሚከበር ሳናቅ የምናከብር ብዙ ሰዎች አሉና አንዳንዴ ትርጉም ሲኖረው ነው የሆነ ነገርም ልባችንም ለህይወታችንም መዳንም የሚሆነውና አንዳንዴ ሳናቅም ለአይምሮአችን ለደስታ ብቻ የምናከብር ከሆነ ምንም ዋጋ የለውም። አውቀን ስናከብር በተለይ ደግሞ እኛ ወጣቶች ብዙ ነገር ይቀረናል። ብዙ ሰዓት ላይ ደግሞ ከትምህርት እንሸሻለን። እኛ በተለይ ከቤተ ክርስቲያን ትምህርቶችም ከተለያዩ ትምህርቶችም የምንሸሽበት ጊዜ ነው ያለው። ቴክኖሎጂውም የተለያዩ ነገሮችን ወደዚህ ነገር ይሄን ነገሮች እንዳናቅ እያደረገን ነው። ምክንያቱም አንደኛ ህይወት ነው ያለው ቤተ ክርስቲያን ላይ እንደምናውቀው ነው። በሁሉም ሃይማኖት ላይ ወይም በሁሉም ቤተ ክርስቲያን ህይወት ነው ያለው። ቤተ ክርስቲያን የምትመግበን ህይወትን ነው። እኔ ከቤተ ክርስቲያን እኔ እንደ አንድ ሰው ሆኜ ሳስብ ቤተክርስቲያን ስመጣ መንፈሴ ይታደሳል። ምንም ባላደርግም መጥቼ ቁጭ ብዬ በመቀመጥበት ታይም ላይ የሆነ የሚገባ መንፈስ አለ፣ ወደ ውስጣችን የሚገባ የሰላም መንፈስ አለና እንደ ቤተክርስቲያንም እንደናንተ በጣም ልናመሰግኖት እንወዳለን። ምክንያቱም አንድ ሰው ሆነ ጥቂት ሰው ይሄን ሁሉ ምዕመናንን ይሄን ሁሉ ወጣትን መመገብ
ትልቅ በረከት ነው። እኔ በሚዲያም ስም በምዕመናንም ስም በተለያዩ ተከታዮችን ስም እናንተን አባቶችን ላመሰግን ወዳለሁና አባቴ በምር እርሶንም ዛሬ እንዲህ ስላገኘሁትም እጅግ አድርጌ አመሰግናለሁ። በኋላ ደግሞ ቆንጆ ፕሮግራም ይኖረናል። የዳመራ ስነ ስርዓት ደግሞ እንደተነገረኝ የዘንድሮ ደግሞ ለየት ያለ ነው ብለውኛልና ይሄም ነው እኔን አጓግተውኝ ያመጡትና ያው ቀደም ከንቲባውን አውርቼዋለሁ የከተማ አስተዳደሮችንም እያወራው ነበርና እዛ ስፍራ እንገናኝ ሲሉኝ ነበርና እኔም አጓግተውኛል። የኔ አባት ስለሰጡን ጊዜ እናመሰግናል። እስቲ ለተመልካቾቼም በመላው ዓለም የሚኖሩ ኢትዮጵያውያን አሉ፣ የዚህ ሀገር ተወላጆች አሉ፣ እቺን ቀን አብረውን ያላከበሩ ሆኖ እንደሚከታተሉን ወዳጅ ዘመዶቻችን አሉ፣ ቤተሰቦቻችን መላው ኢትዮጵያ አለ። እስቲ በመጨረሻም ባርኮትንም ይባርኩልን፣ ማስተላለፍ ያሉበትን ይቀረኛል ያሉን መልእክት ያስተላልፉልን። ጥሩ ነው። ያው መስቀል እንግዲህ ያው መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር ነው። ምክንያቱም መስቀል ከሁሉም መጥፎ ነገር የሚታደገንና የሚያድነን በክርስቶስ ደም የተቀደሰ ስለሆነ አሁን ደመራውንም ስንለኩስ አብሮ ሊቃጠል የሚገባው በሰው ልጆች ሕሊና ውስጥ ያለው የክፋት ወጥመድ፣ የተንኮል ወጥመድ፣ የምቀኝነት ወጥመድ፣ የአለማመን ወጥመድ እንዲሁም ደግሞ የመለያየት ወጥመድ አብሮ ከደመራው ጋር ሊቃጠል ይገባዋል የሚል ምኞት አለኝ። ይሄንን ስናደርግ ነው እኛ በክርስቶስ ክርስቲያንን ብለን ልንናገር የሚገባው። አሁን በአዲሱ ዘመን ይሄን ሁሉ አብረን ከደመራው ጋር ነው ይሄን ሁሉ ክፋት፣ ይሄን ሁሉ ተንኮል፣ ይሄን ሁሉ መለያየት አንድ ያለ መሆናችንን ወደ አንድነት በማምጣት ደመራው አንድ ሆኖ እንደተደመረ ሁሉ ደግሞ ሲቃጠል ክፋትን ሁሉ ይዞ እንዲቃጠል ነው የደመራው ዋናው አስፈላጊነትና በዚህ ሁሉ ያው እግዚአብሔር አምላካችን ወዶና ፈቅዶ ያለፈውን ዘመን በሰላም አሳልፎ ለዘንድሮ እንዲህ እንድንገኝ ካደረገን በመላው ዓለም የሚገኙ በተለይም የዚህ አካባቢ ተወላጅም የሆኑት በውጭው ዓለምም ይህን ሚዲያ የሚከታተሉ ሁሉ ከበረከተ መስቀሉ እግዚአብሔር በቸርነት እንዲያካፍልልን ቅዱስ ፈቃዱ ይሁንልን። መልካም ዘመነ ማርቆስ ሆኖ ዘመኑ የሰላም የፍቅር የረድኤት ዘመን እንዲሆንልን የአምላካችን በጎ ፈቃድ ይሁንልን። እናንተም ጊዜያችሁን ሰውታችሁ እዚህ ቅጽረ ቤተክርስቲያን ድረስ መጣችሁ የመስቀል ደመራ በዓል ምን ይመስላል የሚለውን ለኦርቶዶክሳዊት ተዋሕዶ ቤተክርስቲያን በእውነት ጥያቄ አቅርባችሁ ከኛም ያለውን በአቅማችን ያለውን ምላሽ ስላገኛችሁ እጅግ እንወዳችኋለን። በቤተክርስቲያኒቱም ስም እጅግ እናመሰግናለን። እግዚአብሔር ይስጥልኝ ይላል። እናመሰግናለን አባቴ። ውድ ቤተሰቦቻችን ከሃይማኖት አባቶች ጋር የነበረን ቆይታ ይሄን ይመስል ነበር። ውድ ቤተሰቦቻችን የሚገርም ምልከታና የሚገርም ስለ መስቀል በዓል ስለ ዳመራውም ስለተለያዩ ነገሮችም አንስተዋሉ። በጣም ቆንጆ ውይይት፣ ሁላችንም ማናቃቸውን ነገሮች እንድንማር አድርገውናል። እኔ ያላወቅኩትን ነገር ዛሬ የተማርኩኝና በጣም ደስ የሚል ኢትዮጵያ በጣም ትልቅ ሀብት እንዳላት ይሄን የምናየውና ይሄ የቱሪስት መስህብም ነው። የተለያዩ ነገሮችን ወደ ኢትዮጵያ የሚያመጣ ነው። በተለይ ሃይማኖት ለሃይማኖት ሳንጋጭ ሁላችንም አንድ ላይ ሆነን የምናከብረው ባለውና እኔ ዛሬውን ኢንተርቪው በጣም ነው የወደድኩኝ። አባታችንም ቆንጆ ምልከታቸውን እና ካወቁትም ከተማሩትም ከተጻፈው ቤተክርስቲያንም ካስቀመጠችውም ቆንጆ ነገር ለኛ አስተምረውናል። እጅግ አድርገን እናመሰግናለን። ቤተሰቦቻችን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ በሰላም አደረሰን። ውድ ቤተሰቦቻችን ሃናኒ ቲቪ ኢትዮጵያ የበዓል ፕሮግራም እንዲህ እያለ እዚህ ደረጃ ላይ ደርሰን ውድ ቤተሰቦቻችን ቀጣይ ፓርቶች ላይ ሌላ ፕሮግራሞቻችንን የምንጭን ይሆናል። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሁሌም እንደምንል ኢትዮጵያን ፈጣሪ ሰላም ያደርገልን። እናመሰግናለን።